አስበው እስኪ ያኔ ደውዬ ባላለቅስበት ኖሮ እዚህ መጥቶ ባልተንከራተተብኝ ነበር። በእናትሽ ጽ እንደዚህ አትሁኝ። በቃ አንቺ እኮ በሰዓቱ ልክ ነው ብለሽ ያሰብሽውን ነገር ነው ያደረግሽው። ግን ደግሞ አባቴ ይጨነቅብኛል ብዬ ማሰብ ነበረብኝ። እኔ ግን ራስ ወዳድ ሆንኩ። በፈጠረሽ እንደዚህ አትበይ። አንቺ መቼም ራስ ወዳድ ሆነሽ አታውቂም። እሺ ኪራ የት ብዬ ልፈልገው? ከየት ላምጣው? ጨነቀኝ እኮ ኪራ። ናሆምን መናኸሪያ ሄዶ አጣው። አይዞሽ እስኪ ፈጣሪ ያውቃል። ወይ ካልሆነ ለፖሊስ እናመለክታለን። ይቅርታ ፓፓ። ደህና ነው? ምን አልከኝ ልጄ? ደህና ነው ጋሼ። ከሩቅ ሳይወጥ እኮ ያመሙት መስሎኝ ነው። ወይ ምግብ ነገር ልትሰሩት ነው? ተባረክ ልጄ። ቅልቦና የተቸረህ ልጅ ነህ። ምንም አይደለም ጋሽ። ወይ ካመሙት ይንገሩኝ። የለም ልጄ አላመመኝም። ኧረ ምንም አይደለም ጋሽ። ምን ሆነው ነው? ምን እባክህ ልጄ፣ ልጄን ልጠይቅ መጥቼ አንዱ ሊያዝልህ ብሎኝ ልብሴንም ስልኬንም ይዞብኝ ጠፋ። ልጅ አይ አባባ፣ የከተማ ሰው እኮ አይታመንም። ተው ልጄ፣ እንደዚህ ብለህማ አትደምድም። እንዳንተ ያሉ ቀና ልቦና ያላቸው ሰዎችም አሉ። እሺ አባባ፣ ስልክ ቁጥሯን በቃሉት የሚያውቁ ከሆነ ወይ እኔ ላስደውሉታ። ቁጥሯን ይንገሩኝ። እሺ ልጄ ተባረክ። 09 ማን ነው? አላውቀውም። ሴቭ አልተደረገም። አንሹ፣ እንደ ባለፈው ቻርጅ ዘግቶባቸዋል። አባቴ አስጨነቀኝ እኮ። ምን ውስጥ ገብቼ ልፈልግ? ቆይ እሺ አሁን የት ነህ? እሺ አጠገብ ሰው የለም? እሺ ምኑ ጋር? እሺ እሺ አሁን መጣሁ። እሺ እሺ እንሂድ። ና እንሂድ። እየሄድን እነግርሃለሁ። እህሉ እንድፈሩት እንጂ እኔ በቃኝ አባባ። ይችን በልተሽ አረ ጋሼ እርሶ ብሎ እንጂ እሷን በማጉረስ ብቻ ደከሙ እኮ። አይ ጠገብኩ። ደግሞ ለሌሎችም ደግሞ ለሌላቸው እግዚአብሔር ያስብላቸው። እንዴ የት ነው ማዕድ ረግጠሽ የምትሄጂው? በቃኝ። ቁጭ በይ። ይኸው በድሮ ጊዜ ነው፣ በከበርቴዎች ጊዜ። እንደው ጋሼ የሚነግሩን ታሪክ እኮ እንዴት ናፍቆኝ እንደነበር። እና እንደ አገልጋዩ ያገባና ይሄ ከበርቴ በዚያ ለመታደም ይሄዳል። እንደ አጋጣሚ ሲደርስ ሁሉም ሰው ምግብ እየበላ ነበርና እንደ ዛሬ እንደዚህ በትሪ ሳይሆን በመሶብ ነበር የሚቀርበው። ከዛ እየበሉ ሲያዩ ባላባቱን ሲያዩ እዛ ያሉት በሙሉ ከመቀመጫቸው በሙሉ ተነሱ። ይህን ጊዜ ከነሱ መካከል አንድ ሰው አልተነሳም። ያ ሰውም ሙሽሯ ነበረች። የሚያገባት ባልተቤቷም ቤተሰቦቹ የነበረው ታዳሚ በሙሉ ሁሉም ደነገጠ። ከዛ ይሄ ባላባት ይሄ ሰው ሄዶ ልጄ ስምሽ ማን ነው አላት። የሺመቤት አለችው። አንቺ የሺመቤት ሳትሆኚ የሺ እውቀት ባለቤት ነሽ። እናንተ ለእኔ ክብር ተነሳችሁ። እናንተን ያከበራችሁን እናንተ ያኖራችሁን ማዕድ ረግጣችሁ ተነሳችሁ። እሷ ግን አልተነሳችም። እንግዲህ ለእሷ
እኔ የምሰጠው ብሎ ወርቅ ሸልሟት ያላሰበችውን አግኝታ ሄደ እላችኋለሁ። በጣም የሚገርም ታሪክ ነው። ደግሞ እኮ አንዳንዴ እንደርሰው በእድሜ ገፋ ካለ ሰው ጋር መጫወት ብዙ ቁም ነገር ያስገኛል። ተይ አታስረጅኝ። እኔ ገና ነኝ።